ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የገንዘብ ሚዲያ ተከታታዮች እንደምንላችኋል። የዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ ያልኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ ስታደርጉ አዳዲስ መረጃዎች የሀገር ውስጥና የውጭ እንደዚሁም የቢዝነስ መረጃዎችን ማግኘት ትችላላችሁ ያልኩኝ ወደ ዕለቱ ዜና አልፋለሁ። ከ400 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል 429.7 ሚሊዮን ብር የገቢ ኮንትሮባንድ እቃዎችና 11.2 ሚሊዮን ብር የውጭ በድምሩ 440.9 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች ተይዘዋል ብለዋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ለባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ ማዕድናት እና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና ወጪ ኮንትሮባንድ በመቆጣጠር አዲስ አበባ ኤርፖርት፣ ጅግጅጋና አዋሽ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቀደም ተከተላቸው 118 ሚሊዮን፣ 111 ሚሊዮን እና 82 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዝ ችለዋል። በሐይቅ ላይ የሚጨመሩ መዳበሪያዎችና ኬሚካሎች በአሳ ተመጋቢዎች ዘንድ ጉበት በሽታ ስርጭት እንዲጨምር ማድረጋቸው ተነገረ። ባህረ ደንበል ሐይቅ ዙሪያ ከሚከናወኑ የግብርናና መስኖ ስራዎች ጋር በተገናኙ የሚለቀቁ የናይትሬት እና ፎስፌት ማዳበሪያዎች እንዲሁም ከአካባቢው የአበባ እርሻዎች የሚወጡ ኬሚካሎች ሐይቁን እየበከሉት እንደሚገኙ የባቱ ከተማ ግብርና ጽህፈት ቤት ኃላፊ ዶክተር ለሚ ከብስራት ራዲዮ ጋር በነበራቸው ቆይታ ተናግረዋል። በእነዚህ ማዳበሪያዎችና ኬሚካሎች መበከል ምክንያት በአካባቢው በሚገኙ የአሳ ተመጋቢዎች ዘንድ የጉበት በሽታ ስርጭት እንዲጨምር ሆኗል። ከኬሚካሎቹ መበከል ጋር ተያይዞ በቅርቡ በተደረገ ምርመራ ከ4000 ሰዎች መካከል 400 ያህሎቹ ወይም 10% የሚሆኑት በጉበት በሽታ መያዛቸው ተነግሯል። ይህም በጉበት ላይ ትልቅ ችግር የሚያስከትልና ዋነኛ ስጋት እየሆነ መምጣቱን የሚገልጹት የባቱ ከተማ ግብርናና ጽህፈት ቤት ኃላፊ ዶክተር ለሚ በሐይቁ ዙሪያ በመስኖ ስር ላይ የተሰማሩ ግለሰቦች ማዳበሪያዎችን ወደ ሐይቅ ከመልቀቅ እንዲቆጠቡ አሳስቧል። እንዲሁም በአካባቢው የሚገኙ የአበባ እርሻዎችም ኬሚካሎች ወደ ሐይቁ ከመልቀቅ መቆጠብ ይኖርባቸዋል ተብሏል። ደቡብ አፍሪካ ለናይጄሪያ እና ጋና ጥብቅ ማስጠንቀቂያ ሰጠች። ደቡብ አፍሪካ በናይጄሪያ፣ በጋና እና በሌሎች የአፍሪካ ሀገራት የሚገኙ በዜጎች ባለቤትነት ስር ያሉ የንግድ ተቋማትና ንብረቶችን ወደ መንግስት ለማዘዋወር የሚደረግ ማንኛውም እንቅስቃሴ ከባድ የኢኮኖሚ መዘዝ እንደሚያስከትል አስጠነቀቀች። የሀገሪቱ መንግስት እንዳለው ከሆነ እንዲህ አይነት እርምጃዎች የባለሀብቶችን እምነት የሚያናጉ፣ የንግድ ግንኙነቶችን የሚጎዱና በመላው ሀገራቱ ላይ የሚኖረውን የወደፊት ኢንቨስትመንት የሚያስተጓጉሉ ናቸው። በሌላ በኩል ደቡብ አፍሪካ በሀገሪቱ ውስጥ የተስፋፋው የውጭ ዜጎች ጥላቻ ለመባሉን ሙሉ በሙሉ ውድቅ አድርጋለች። አንዳንድ አካላት ሆን ብለው የተሳሳቱ መረጃዎችን በማሰራጨት ደቡብ አፍሪካን በዓለም አቀፍ ደረጃ የተገለለች ሀገር ለማስመሰልና ለውጥ ጣልቃ ገብነት መንገድ ለመክፈት እየሰሩ ነው ስትል ከሳለች። ቻይና አሜሪካን ቀድማ የኢትዮጵያ ቡና ሶስተኛዋ ታላቅ ገዢ ሆነች። ኢትዮጵያ ባለፈው የ2018 በጀት ዓመት ወደ ቻይና ከ47,000 ቶን በላይ ቡና በመላክ 347 ሚሊዮን ዶላር አግኝታለች። በዚህም ቻይና አሜሪካን በመብለጥ ሶስተኛዋ ታላቅ የኢትዮጵያ ቡና ገዢ መሆን ችላለች። ይህም ካለፈው ዓመት ጋር ሲነጻጸር ትልቅ ጭማሪ ያሳየ ሲሆን በአሁኑ ወቅት ሳውዲ አረቢያና ጀርመን አሁንም አንደኛና ሁለተኛ ደረጃ ላይ ይገኛሉ።
በሚቀጥሉት 2 ዓመታት ውስጥ ደግሞ ቻይና የኢትዮጵያ ቡና ቁጥር 1 ገዢ እንደምትሆንም ይጠበቃል።